ጋይስ ህጉ ጠበቅ ብሏል። ነገሩ ወደ ህግ ዞሯል። እንግዲህ ሩታዬ እውነት ለመናገር በጣም ደንግጣለች። ምክንያቱም ያልጠበቀችው ነገር ነው፣ ያላሰቡት ነገር ነው የሆነባቸውና ቡዜና አብርሃም ግን በጤናቸው ነው፣ በሰላም ነው። እንደዚህ በዚህ ልክ ሽንጧን ገትራ የምትከራከረው እንዴ? ይሻላል እኮ ነው ያለችው። ደግ አደረገ ከሚገዳደሉ እዛ እስር ቤት ይቀመጥ እኮ ነው ያለችው። ምን ይሄን ያህል የሚገዳደሉት በሴት ምን ኤፍሬም የአብርሃምን ፍቅረኛ ነው እንዴ የያዘው እንዴ? ነፍስ ግድያ ድረስ የሚያዳርሳቸው ጉዳይ ምንድነው? እነሱ እኮ ይሄን እንደ ቀልድ ነው። አሁን ዛሬ እንግዲህ ሩታ እውነታውን ተናግራለች። እውነት ለመናገር እስከ ዛሬ ስናደርግ የነበርነው ሁሉ ቀልድ ነበረ። እንዴት ነው የሆነ እነሱ እኛ ላይ እያፌዙ መስሎ እኛም ደግሞ ያንን እንደ ጫወታ ነው እንጂ የምር ያመረሩ አልመሰለንም። በደንብ መጥፋቷን ራሱ እርግጠኛ የሆንኩት ዛሬ ነው ብላለች። እንግዲህ ከጠፋች 4 ቀኗ ነው 5 ቀኗ ነው ዛሬ ሄርሜላ። አሁን ዛሬ ነው እኔ እርግጠኛ የሆንኩት የእኛን ስም ለማጥፋትና እኛን ለማስጠቋም ያህል ነው እያደረገ ያለው ነው የመሰለን እያለች እንግዲህ እውነታውን ተናግራለች። አቶ አበጋዝ እንግዲህ ያው አምሮ ሄዶ 3ቱንም አሳስረዋል። ሩታ እንግዲህ ያለችው እኔ ልጅ ስላለኝ ነው የወጣሁት እና 2ቱ እስር ቤት ናቸው፣ ከዚህ በኋላ መውጣት አይችሉም፣ ነገ ግን እንዲያልፉ አልፈልግም ብላለች። እንደዛ ስትል ጊዜ ደግ አደረገ። ምን ነው እሱ የታሰረ ቀን ሽንጥሽን ገትረሽ አይደል እንዴ? ለስንት ቀን ስልክሽ የተዘጋው ስልክሽ እንኳን ሰርቶ እንዴት ይታሰራል ብለሽ እንደዛ ያዙኝ ልቀቁኝ ያልሽው ይሄ ወንድምሽ አይደል እንዴ? እንዴ ምን አደረገ ይሄ ልጅ? ምን አደረገ? ኤፊ ምን አደረገ? ጋይስ ኤፊ የኤፍሬም ጥፋት ምኑ ጋ ነው? በቃ የኤፍሬም ጥፋት ምኑ ጋ ነው? ለሷ እንደዚህ የሚያንገበግብ ነገር ሆኖ ስለ ኤፍሬም እና ስለ ሩታ እንዲህ ያንገበገባት ቡዜ ተብዬዋ ግለሰብ ምን ቢያደርጋት ነው? ልጁ ያለ አባት እንዲያድግ ፍላጎት ስላላት ነው ጋይስ እንደዚህ ደስ ያላት ማለት ነው። ገባሽ? ኤፍሬም ግን የትንሽ ትልቅ ነው። ምክንያቱም ይሄ ልጅ አስተዋይ ልጅ ስለሆነ ይሄ ህፃን ያለ አባት የአባቱን ፍቅር አግኝቶ ማደግ አለበት ብሎ ከእውነታው ጎን ስለሆነ እንደዚህ ሽንጧን ገትራ እንዴት ከነሱ ጋር ትሆናለህ ብላ ለአብርሃም ተደርባ ኤፍሬም እሰይ እንኳን ታስራለች። ይሄን ቪዲዮ መቼም ልዑሌ አድርጎ ያየዋል። የምሬ ነው የምላችሁ ጋይስ። ገባሽ? አክስት ነው የምትባዩ አንቺም አሁን ለስሙ ማለት ነው። እና ዝም በል እያለችው ዴቭን እኮ ልትውጠው ደረሰችው ጋይስ። እግዚአብሔርን ሩታዬ ራሱ አሳዘነችኝ። እንባዋን የተናነቃት ማለት ነውና የኔ ውብ ሩታዬ ማለት ነው። የምር ይፈታሉ። ምክንያቱም እንግዲህ እንዳያችሁት ቅድም እንዳልኳችሁ አቤል ቤት ተፖስቷል፣ ተገኝታለች። ማንም እንዳላገታት በራሷ ፈልጋ ከሰውም ከሚዲያው መራቅ ስለፈለገችና ጓደኛዋ ጋር እንዳለች እንግዲህ ቪዲዮ ተለቋል። ያ ራሱ ትልቅ ማስረጃ ነው። እነሱም ባስገባበት እጅ እሱም ሄዶ ይገባበታል ማለት ነው። ምክንያቱም የውሸት እንትን ስለሆነ እየከሰሳቸው ማለት ነው ጋይስ። እነሱ ራሱ ያሳስሩታል። ሩታ ድብን አድርጋ ታስገባዋለች አበጋዝን ማለት ነው። እና የዛን ቀን ደግሞ ቡዜ እንግዲህ ምን ብለሽ እንደምትመጪ ነው እኔም ለማየት ናፈቀኝ እንዴ። በዚህ ልክ ማለት አብርሃም ሲታሰር ያዙኝ ልቀቁኝ አለች ጋይስ። ዛሬ ደግሞ ኤፍሬም ሲታሰር እሰይ ረጉድ። ከዚህ ሁሉ እኔ የገረመኝ ማለት ነው የዴቭ ነው የኔ ጌታ ማለት ነው። እግዚአብሔርን ንዴቱንም ደስታውንም ሁሉንም ዋጣ አድርጎ እኔ እንደ ዴቭ